እኔ እሱ ዘር ከሆነች እቀበላለሁ። ውሸትሽን ከሆነና ገንዘብ ፈልገሽ ከሆነ ግን እባክሽ እውነቱን ንገሪኝ። እውነቴን ነው እመኚኝ። እሺ ለማንኛውም ባለፈው ያሳየሽኝን የዲኤንኤ ወረቀት ስጭኝና ትክክለኛነቱን አረጋግጬ የሚሆነውን ነገር እናደርጋለን። ችግር የለም። ደግሞ እንዴት እግዚአብሔር ይባርካት አስተዋይና መልካም ልጅ መሰለች። በአባቷ ነው የወጣችው። ቆይ ግን አንተ ለትርሲት ምን ሆነ? ጓደኛዋ የትምህርት ቤት ጓደኛዋ ነኝ። ተማሪ ነች እንዴ? አዎ ኮሌጅ ላስት ይር ተማሪ ነበረች። አባቷና እህቷ አይኗን ከማሳወራቸው በፊት ልጅቷን ግን ሳያት ትርሲትዬን ያየኋትን ይመስለኝ። እቺ ሴት በእግዚአብሔር እጅ የተያዘችው መዳን አለመዳኗን ሳላውቅ ምንም አይነት ግፍ መስራት አልፈልግም በጭራሽ። ግርማም ሆነ ያቺ የተረገመች እቺ ልጅ በህይወት ስለመኖሯ ማወቅ የለባቸውም። እስቲ መጀመሪያ ግን ማስረጃው ትክክለኛ መሆኑን ማረጋገጥ ይቀድማል። ለመሆኑ እናት ሴት ይላል አላውቅም። ከዚህ በኋላ ኪሩቤል ተብዬው ቤቴ እጁን እያስገባ እንዲያጨመላልቅ አልፈቅድለትም። እኔም በጣም ስልችት ያለኝ ነገር የሱ ተንኮልና እዚህ ቤት በመጣ ቁጥር እኔ ላይ የሚደነፋብኝ ነገር ነው። አታጉዬ ከእህቴ እናት ጋር ስለምንድን ነው ስታወሪ ነበረው? ከትርሲት ጋር እህት መሆንሽን ማረጋገጥ ፈልጋ ነው። ካረጋገጠችስ በኋላ አብረን ምናየው ይሆናል። ስታይን ግን ለምን እንደሆነ ባላውቅም ደነገጠች። የትርሲት ደም አይደለ በውስጥሽ ያለው የእናት ቀልብ ነው። እኔ ግን ትርሲትን የማይበት ቀን ናፈቀኝ። እንዳደገኛ አክተር ፊንፊን አልካረል መጨረሻን ግን አየው። ራስህን ማየውን ችግር ውስጥ እየከተትክ ነው ያለው። ቶሎ ብትፈታኝ ነው የሚሻለው። አሁንም እዚህ መዳፌ ውስጥ ሆነ ትወራጫለህ። በፈለግኩት ሰዓት ጭፍልቅልቅ አዝጌ ልገልህ እንደምችል ረስታው ነው። አቶ ግርማ ኪሩቤልን በቁጥጥር ስሩ አድርጎታል፣ አሳግቶታል። እና አሁን ከፊቱ ቁጭ ብሎ አንተ ብዙ አለፋኝ፣ ብዙ ነገር ነው መሰናክል ይሆንክብኝ፣ ግን ይሄው አሁን በቁጥጥር ስር ሆነሃል አለው። በዚህን ጊዜ ኪሩቤል ተው፣ አሁንም እየሄድክበት ያለው መንገድ ልክ አይደለም፣ ፍታኝ ሲለው አንተ አሁንም በስሬ ሁኝ የሆነ ምንም ነገር ማድረግ እንደምችል እንኳን እያየኸኝ ደግሞ አሁንም እንደገና ልታስፈራራኝ ትፈልጋለህ? ኪሩቤል ከዚህ የበለጠ መፈራገጥ የፈለገ አይመስልም። እሺ ምንድነው የምትፈልገው ብሎ ጠየቀው። ወደ ዋናው ቁም ነገር የምፈልገውንማ 10 ጊዜ ከመደጋገሚ የተነሳ ከኔ ይልቅ አንተ ታውቀዋለህ። ግን አንተ የፈለጉትን ከማድረግ ይልቅ ጭራሹኑ ቤቱን በዳስ ይዘህ ያችንን ፍቅረኛዬ ናት የምትላትን እውር ለማሳከም ተበደርክ። ቤቴን ጭራሽ ቤት አልባ አደረኸኝ እያለው ለትርሲቴ ከሆነ ደጋግሜ እሞታለሁ፣ እንደውም አሁን ግደለኝ በቃ ከዚህ በላይ ምንም መጠበቅ አያስፈልግህም ሲለው እሱም ማየት ይቀራል ብለህ ነው። አሁንማ በአንተ ላይ የፈለጉትን ማድረግ እኮ እችላለሁ እያየህ ነው። ግን ቆይ መጀመሪያ መቅደም ያለበት ነገር አለ። የምትፈልገው ሞት ይደርሳል ብሎ በል ስማ አለው አማቹን ጆን። ይህን ሰው በደንብ ጠብቀው፣ የምንፈልገውን ነገር አወጣጠን ካገኘን በኋላ እናስወግደዋለን ብሎ አቶ ግርማ ወደሚፈልገው ቦታ ያው መቼስ የቤቱ ጉዳይ ነውና ወደ ዝናሽ እየሄደ ነው ማለት ነው። ወይዘሮ ዝናሽ ሰሞኑን የግርማና የላምሮት ዝምታ ምንም አላማረኝም፣ የሆነ ነገር አስበዋል፣ እባክህ ጥንቃቄ አድርግ እያለች ለኪሩቤልም ስትነግረው ነበረና የፈራቸው ደረሰ። አሁን በተደጋጋሚ ስልኩን ብትደውል ኪሩቤል ላይ ስልኩ አይነሳ። ወይዘሮ ዝናሽ ወዲያ ወዲህ ብቻዋን እየተከዘች እየተንቆራጠጠች ነው። በዚህ ጊዜ አቶ ግርማ ከረረ ዘና ብሎ በዝናሽ ላይ እየቀለደ መጣ። ዝናሽ እንዴት አለሽ እያለ ሲመጣ እሷ ግራ ገባት። የሆነ ነገር አድርጎ ወይም ሊያደርግ እንደመጣ ገብቷታል። በትኩረት እየተመለከተችው ነው። እሱም ሁኔታዋን አይ ላታመልጭኝ አታራሩጭኝ አሉ አይነት ነገር አስተያየት እያያት ነው። ብዙ ደክሟል እንግዲህ ቤት ወደ ስሙ ለማዞርና እስካሁን አልተሳካለትም። እንግዲህ አሁን የመጨረሻ ላይ የደረሰ ይመስላል። ምክንያቱም በኪሩቤል አስፈራርቶ ሰነዱን ለመቀበል ያሰበ ይመስላል። አሁን ወይዘሮ ዝናሽ እየሆነ ያለው ነገር አላማራትም። ደግሞ ምንድነው ደግሞ አሁን ምን አስበ ነው ስትለው ኧረ ምንም አላሰብሁኝም፣ ጥሩ ነገር ነው፣ አንድ የሚጠቅምሽ መረጃ ልነግርሽ ፈልጌ ነው አላት። የምን መረጃ? የሚጠቅም መረጃ ካንተ እያለችው እያለ አዎ ከኔ። ለማንኛውም ለኪሩቤል እየደጋገምሽ የደወልሽ ያለሽ ይመስለኛል። እሱ ስለጠፋ እያሰብሽ ያለሽ ሁሉ ይመስለኛል። አትፈልጊው፣ በእኔ ቁጥጥር ስር ነው። በአንድ ስልክ ትዕዛዝ እስከ ወዲያኛው ላሰናብተው እችላለሁ እና ብዙ አትድከሚ እያላት እያለ ወይዘሮ ዝናሽ በጣም ተናደደችና ስትሰማለህ ኪሩቤል አንድ ነገር ይሁንና ብላ ልትዝት ስትል አቶ ግርማ አላስጨረሳትም። እና አንድ ነገር ቢሆን ምን ልታደርጊ? እኔ ግርማ ማንም አያስፈራራኝ። እኔን ሊያስፈራራ እዚህ ምድር ላይ እስካሁን የተፈጠረ የለም ብሏታል። በቃ ግራ ገባት። አንዳንዴ እውነትም ይመስላታል።
እሱን ያስፈራራ ወይም እሱ የሚፈራው ሰው ያለ ሁሉ አልመስልሽ እያለት ነው ወይዘሮ ዝናሽ። በመጨረሻ እሱ ወደሚፈልገው ሀሳብ ጉዳይ መግባቱ የተሻለ ሆኖ ያገኘችው ትመስላለችና እሺ ምንድነው የምትፈልገው ብላ ጠየቀችው። እንግዲህ አቶ ግርማ ምን ትፈልጋለህ ብላ ስትጠይቀው ያው እኔ የምፈልገው ግልጽ ነው፣ አንድና አንድ ከእጄ የወጣው እያንዳንዱ ነገር ወደ ነበረበት ወደ እጄ እንዲገባ እፈልጋለሁ አላት። በዚህን ጊዜ ስማ እንጂ ሲጀመር በእጅ ምን ነበረ? ወደ እኔ ስትመጣ እኮ ምንም አይነት ነገር ይዘህ አልመጣህም አለችው። እሱም በፌዝ ሳቅ እየሳቀ ይኸውልሽ ዝናሽ ህጋዊ ባልሽ ነኝ፣ ያንቺ የሆነ ነገር ሁሉ የኔ ነው፣ የኔ የሆነ ነገር ሁሉ ላንቺ ነው ይላል ብለን ስንጠብቅ የኔ ነው ብሎ አስገረመን። አሁን እንግዲህ በቃ የቤቱ ጉዳይ ያለቀለት እየመሰለ ነው። ወይዘሮ ዝናሽም ከዚህ በላይ መከራከር የፈለገች አትመስልም። እሺ እንዳልኸው ይሆናል፣ ግን የግድ ትርሲት ታክማ ድና መምጣት መቻል አለባት። ከዛ በኋላ እሷን እጠይቃታለሁ። ወደ አቶ ግርማ ስም ታዞሪዋለሽ አታዞሪውም ብዬ ስጠይቃትና እሷን ካሳመንኳት በኋላ የምትፈልገው ሁሉ ይሆናል እያለችው ነው። በዚህን ጊዜ አቶ ግርማ ይስማማል ብለን ብንጠብቅም እሱ ግን በተቃራኒው እንዲያውም የረሳሁትን ነገር አስታወስሽኝ። ሌላ ሁለተኛ ነገር ምንድነው? ትርሲት ተመልሳ እዚች ሀገር እንዳትመጣ እዛው ከአክስቷ ጋራ እዛው ሀገር እንድትኖር አድርጌ እሷን ማየት አልፈልግም ብሎ አስጠነቀቃት። ወይዘሮ ዝናሽም እንደዛ ከሆነ እንግዲህ ቤቱን በራስ ፈቃድ ወደ አንተ ስም እንዲዞር አልፈቀድህም ማለት ነው እያለችው ነው። እሱ ግን ያለመተዋወቅ እያላት ነው። ይህ ቤት በአንቺ ስም መሆኑን ባላቅና ባላረጋግጥ ኑሮ ትርሲት በነፃነት ወጥታ እንድትታከም የምፈቅድላት ይመስልሽ ነበር እንዴ? ግርማን ስታዩ ምኑ ሞኝ ይመስላል? ትሰሚያለሽ? ሁሉንም ነገር አውቃለሁኝ ሲላት እንግዲህ ወይዘሮ ዝናሽ ያሰበችው የገመተችው አይመስልም። ምን ብላ ደርቃ ቀረች። አሁን ኪሩቤል ደግሞ በራሱ የሆነ መላ ለመፈለግ እየሞከረ ያለ ይመስላል። ሰውየውን የላምሮትን ፍቅረኛ ጆንን ቆይ ግን እኔን እንድታግት ስንት ተከፍሎህ ነው ይለዋል። ጆን ደግሞ ፈገግ ብሎ አይ ተከፍሎኝ አይደለም፣ የላምሮት ፍቅር አስገድዶኝ ለሷ ብዬ ነው ያደረኩት ብሎ ሲለው ኪሩቤል ይስቅና አይ የሷ ፍቅር እንዳልሆነ አንተም እኔም ጠንቅቀን እናውቃለን ብሎ ሲለው ታዲያ ሌላ ምን ሊሆን ይችላል? ታውቀው ነገር አለ ብሎ ያፋጥጠዋል። እሱንማ አንተ ንገረኝ፣ ግን ስገምት በፍቅር ጀርባ የሆነ የምትፈልገው ነገር ያለ ይመስለኛል ሲለው እንግዲህ እንዴት ነው የምፈልገውን የሚያውቅ አይነት ነገር ነው? አንተ ትርሲትን ተጠቅመህ ወደምትፈልገው ነገር እየሄድህ እንዳለው ማለትህ ነው ሲል አሁን አረ ብሎ ሌላ ማስረዳት አልፈለገም ኪሩቤል። አዎ ልክ እንደዛ አለው። እና ታዲያ አንድ አላማ ካለን ለምንድን ነው ጠላት ምን ሆነው? ለምን ወዳጅ ሆነን በአንድ ላይ አንሰራም ሲለው አጋቹ ጆን ሀሳቡ ጥሩ የመሰለው ይመስላል፣ ግን ገና ውሳኔ ላይ አልደረሰም። ይህን ውሳኔ ቢቀበልና ግርማ ቢያውቅ ምን ሊያደርገው እንደሚችል መገመቱ አይከብድምና እያሰበበት ያለ ይመስላል። ጆን የኪሩቤልን አብረን እንስራ ጥያቄ ይቀበለው ይሆን የሚለውን በሚቀጥለው አብረን የምናየው ይሆናል። የዛሬው እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።